ሰዎች ጀነት ሲገቡ መላእክቶች ይመጡና ያበስሯቸዋል። ጀነት እንድትገቡ ካደረጓችሁ ሰበቦች አንዱና ዋናው ሰላሙን ዐለይኩም ቢማ ሰበርቱም ቢማ ሰበርቱም ወይም በመታገሳችሁ ነው ይባላሉ። ስለዚህ ለታመመው መርፌ ለሚወስደው ወይም ያ አልጋው ላይ ለሚያገላብጡት ታማሚ ስቃይህን፣ ማቃሰትህን፣ ድካምህ፣ ትኩሳትህ ከአላህ ምንዳ ፈልግበት። በአላህ ይሁንብኝ ኃጢአትን ታብሳለችና። አንዳንድ ታማሚዎች የአልጋ ቁራኛ ከሆኑ ዓመታት አስቆጥረዋል። ወይ አልሞቱ ወይ እንደ ሰው አልኖሩ። አጀላቸው ሲደርስና ምንዳቸውን ከአላህ በመፈለግ ታግሰው ያሳልፉ እንደሆነ ጀነትን የሚያክል ትልቅ ስጦታ ተዘጋጅቶላቸዋል በአላህ ፍቃድ። አዎ የአልጋ ቁራኛ መሆናቸው የቂያማ ቀን ሲራጥ ለማለፋቸው ይሆናል በአላህ ፍቃድ። ስለዚህ አንተ ታማሚ ሆይ በእያንዳንዱ በምትወስደው ክኒን ከአላህ ምንዳ ፈልግበት። ለሁሉም በሽታዎችህ ከአላህ ምንዳ ፈልግበትና አላህን አመስግን። ክኒኖቹን ስትውጥ መርፌዎቹን ሰውነትህን ሲብሱ ፈገግ እያልክ ይሁን። ምክንያቱም አንድ ሙእሚን አላህን እስኪገናኝ ድረስ ከበላ አይተርፍም፣ ከኃጢአትም ጸጥቶ ይቀርባል። አንተ ብቻ ከአላህ ምንዳ ፈልግበት። ቅርብ ሰው ከሞተብህ እናት፣ አባት፣ ልጅ፣ ሚስት፣ ዘመዶች አላህ ዘንድ ምንዳ አገኝበታለሁ ብለህ አስብ። እንባዎች እንደሆኑ የሄደን አይመልሱ። ታጋሽም ሁን። እውነተኛ ትዕግስት ደግሞ በሙሲባው የመጀመሪያ ድንጋጤ ላይ ነው። አላህ ስብሓንሁ ወተዓላ የአንድን ባሪያ ልጁን በነጠቀበት ጊዜ አልሐምዱሊላህ በማለቱ ብቻ አላህ ስብሓንሁ ወተዓላ ለመላእክቱ በጀነት ውስጥ ቤት እንዲገነቡለትና አልሐምድ ወይም ምስጋና ብለው እንዲሰይሙት አዘዛቸው። ለቅሶ፣ ጩኸት፣ ፊትን መምታት፣ ፀጉሩን መመንጨቅ የሄደን አይመልስም። ስለዚህ አላህ በወሰነው ነገር አሚን ብላችሁ ተቀበሉ። አላህ ዘንድም ተላላቅ ከሆኑ መልካም ሥራዎች አንዱ ሰው ሲሰጠውም ሲቀማም ማመስገንን ነው። ስለዚህ አልሐምዱሊላህ ረቢል ዓለሚን ከማለት ውጭ ምንም የለንም። አንተ ድህነት የሚያሰቃየህ ዕዳ የበዛብህ ሰው ሆይ ዕዳ ጭንቀት ነው። ጭንቀት ደግሞ ኃጢአትን ያብሳል። አንድ ሙእሚን ጭንቀት፣ ሐሳብ ወይም እሾህ እንኳን አያገኘውም አላህ በዛው ኃጢአት የማረለት ቢሆን እንጂ። ዕዳህን ለመሸፈን ጣር፣ የጌታህም እርዳታን ለምን። ጉልበትህን የጨረሰው ጭንቀትህም ኦህ ማለት አያስወግደውም፣ ትካዜ አያነሳውም። ነቢዩ ዓለይሂ ሰላቱ ወሰላም አንድ በዕዳ ጭንቅ ተውጦ አዩትና ተነስና እንዲህ በላሉት፣ አላሁመ ክፊኒ ቢሐላሊከ ዐን ሐራሚክ፣ አላህ ሆይ በሐላልህ ከሐራምህ አብቃቃኝ፣ በትሩፋትህ ካንተ ውጭ ያሉ አካላትን ከመጠየቅ አድነኝ። እነኚህ ሐዘኖችንና ወንጀሎችን እንደሚያብሱ እወቅ። አንተም ቀጥ ያላሉ ልጆች ያሉ ሆይ ምስራቅ ብትላቸው ምዕራብ የሚሉ፣ ስገዱ ስትላቸው አልሰማ ያሉ፣ አምሽተው ሲመጡም እበሩ ላይ ቆመህ የምትጠብቃቸው፣ ስትመክራቸውም ድምፃቸውን ከፍ የሚያደርጉብህ፣ ዱዓ ስታደርግላቸውም ጀርባቸውን የሚሰጡ ታገስ። ይህ ከጂሃድ በሮች አንዱ ነውና በእነሱ ላይ የምታደርገው ትዕግስት ሊመልሳቸው ይችላል። ጀነት መግቢያችሁ ሊሆን ይችላል መታገስህ። ልጆችህን በምታሳድግበት ጊዜ ለሚገጥምህ ፈተና የምታደርገው ትዕግስት ኃጢአቶችህን የሚያብስልህና በምድር ላይ ምንም ወንጀል ሳይኖርብህ እንድትራመድ ሰበብ ሊሆንልህ ይችላል። አንተ የአላህ ባሪያ ሆይ አላህ ስብሓንሁ ወተዓላ ዱንያ የመሸጋገሪያ ድልድይ ሆና እንድትፈጠር ማድረጉን እወቅ። ዱንያ ለሐዘን እንድትሆን ሻተ። በአላህ ይሁንብኝ ካሳለፍከው 40 ዓመት ላይ የተደሰትክበትና ውስጥህ በእርጋታ የሰፋበትን ቀናት ወረቀት ላይ ጻፍ ብትባል ከ40 ቀናት በላይ ላትጽፍ ትችላለህ። ለምን አንተ ሸይኽ ሆይ ይሉኛል። አንድ ቀን ስቀን 10 ቀን የምናዝነው አኺራን እንዳትረሳ ነዋ። ስለዚህ አንተ የአላህ ባሪያ ሆይ ተገለባባጭ ከሆነው ቀልብህ በአላህ መንገድ ላይ እንዲጸና አድርገው። ዱዓም አድርግ። አላህ ሆይ ካንተ ውጭ ሕይወት የለም በል። ከሁሉም በላጩ እይታ የቂያማ ቀን ጀነት ስትገባ አላህን ስታየው ነው። ከዱንያ አንድ ነገር ስታጣ ጀነት አገኘዋለሁ በል።
ከዱንያ ፓላሶች አንዱ ካማረህ ከአኺራ ውጭ የደስታ ህይወት የለም በል። ሙሲባዎች ከተደራረቡብህ ጀነት ውስጥ ህመም እንደሌለ ራስህን አስታውስ። ጀነት ውስጥ እንከን የለም። ጀነት ውስጥ ሽንትም፣ ሰገራም፣ ላብም፣ ንፍጥም፣ እርጅናም የለም። ሞትም የለም በል። ሞት በጀነትና በጀሃነም መካከል ሆኖ ይታረዳል። ከዚያም ለጀነት ነዋሪዎች ዘለዓለማዊ ሆናችሁ ትኖራላችሁ፣ ሞት አያገኛችሁም ይባላሉ። ለጀሃነም ነዋሪዎችም እንዲሁ ይባላሉ። አማኝ ድሆች የቂያማ ቀን ከሀብታሞቹ በ500 ዓመት ቀድመው ጀነት ይገባሉ። ይህች ጊዜያዊ መኖሪያ የሆነችዋን ዱንያ አላህ ስብሓንሁ ወተዓላ ለነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ምንዳ እንድትሆናቸው አልፈለገም። ስለዚህ በሷ ላይ አትደገፍ፣ ብዙም ሀብት ባገኙትም አትቅና። ይህ ማለት ግን አትስራ፣ አታግባ፣ አትኑር ማለት አይደለም። ነገር ግን ሙሉ ለሙሉ ቀልብህ አትስጣት፣ በእጅህ ውስጥ አድርጋት ለማለት ነው። አላህ ስብሓንሁ ወተዓላ መጨረሻችንን በደስታ ያሳምርልን፣ ተደስቶብን እንጂ ሩሓችንን እንዳይወስዳት። ሟቾቻችንም ይማርልን፣ ታማሚዎቻችንንም ያድንልን፣ በላእ የደረሰባቸውን በላኡን ያንሳላቸው፣ አኼራችንም ከዱንያችንም የተሻለች ያድርግልን፣ በነቢያችንም ላይ ሰላምና እዝነት ያውርድ። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱሁ።